እንደምን ዋላችሁ ተመልካቾቻችን። ስንቄ ባንክ የስፖርት ዘገባችን የክብር ስፖንሰር ነው። እናመሰግናለን። የኢትዮጵያ ፕሪሚየር ሊግ 18ኛ ሳምንት ዛሬ በ3 መርሃ ግብሮች ይጀምራል። በሊጉ 3ኛ ደረጃ ላይ የተቀመጠው ሐዋሳ ከተማ ቀን 9 ሰዓት ከኢትዮ ኤሌክትሪክ ጨዋታውን ያከናውናል። ሀይቆቹ ነጥባቸውን 32 በማድረስ ከሲዳማ ቡና ጋር ያላቸውን የነጥብ ልዩነት ለማጥበብም ወደ ሜዳ ይገባሉ። በሳምንቱ እንደ ሐዋሳ ሁሉ ጨዋታውን ያለ ግብ አቻ ያጠናቀቀው ኤሌክትሪክ 29 ከያዙ 4 ክለቦች ለመስተካከልና ወደ ፉክክሩ ለመመለስ ይጫወታል። በሌላ መርሃ ግብር ምድረገነት ሽረ ከኢትዮጵያ መድን በተመሳሳይ ሰዓት በአዲስ አበባ ጨዋታቸውን ያደርጋሉ። ምድረገነት ከጊዮርጊስ አቻ፣ መድን በመቻል ተሸንፎ ነው ዛሬ ወደ ድል ለመመለስ የሚፎካከሩት። ምሽት 12 ሰዓት የሲቢኤ ኢትዮጵያ ፕሪሚየር ሊግ ጨዋታ ቀጥሎ ሲከናወን በሳምንቱ ባቻ ውጤት ያጠናቀቁት አዳማ ከተማና ወላይታ ዲቻም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ይጫወታሉ። የሚታዩ የዳኝነት ችግሮችን ለመቅረፍ ሁሉም በጋራ መስራት አለበት ተባለ። የኢትዮጵያ እግር ኳስ ፌዴሬሽን ከብሔራዊ ዳኞች ኮሚቴ ጋር በመሆን በፕሪሚየር ሊጉ ከሚያጫውቱ የጨዋታ አመራሮች ጋር ውይይት አካሂዷል። በኢትዮጵያ ፕሪሚየር ሊግ ጨዋታዎች እየተስተዋሉ ያሉ የዳኝነት ችግሮች ላይ ባተኮረው የውይይት መድረክ ወጥ የሆነ ውሳኔ ያለመኖር፣ የአቅም ማነስ፣ ተጨማሪ ድጋፍ የሚሰጥ የግንኙነት መሳሪያ፣ የቴክኖሎጂ እጥረት፣ በራስ የመተማመን ችግር፣ በተለያየ ምክንያት በተጽዕኖ ስር መውደቅና የመሳሰሉ ችግሮች የዳኝነቱ ፈተና መሆናቸው ተነስቷል። ፕሪሚየር ሊጉ ላይ የታዩ የዳኝነት ችግሮች በሁሉም የጨዋታ አመራሮች የሚስተዋሉ መሆኑን በማመን እንደ መንስኤ የሚጠቀሱ ችግሮች ለስህተት የሚያጋልጥ ቢሆንም ይቅርታ በመጠየቅ ችግሮቹ ለመቅረፍ በጋራ መስራት ያስፈልጋልም ተብሏል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ ባህሩ ጥለውን ችግሮቹ መደገም እንደሌለባቸውና ለመሰል ጥፋቶች ምንም አይነት ትዕግስት እንደሌላቸው ተናግረዋል። በተጨማሪም ዳኝነቱ የሚያግዙ የተግባቦት መሳሪያዎች ግዢ ለመፈጸም በሂደት ላይ መሆናቸውን ይፋ አድርገዋል። የስፖርት ማዘውተሪያ ስፍራዎች አስተዳደር ደንብን ተግባራዊ አለማድረግ የመልካም አስተዳደር ጥያቄ እንዲነሳ ማድረጉ ተገለጸ። ደንብና መመሪያውን በተላለፉ አካላት ላይ አስፈላጊውን እርምጃ እንደሚወስድ የአዲስ አበባ ወጣቶችና ስፖርት ቢሮ አሳውቋል። አዲስ የሸዋስ በስፖርት ማዘውተሪያ ስፍራዎች አስተዳደር ደንብን ተግባራዊ አለማድረግ የመልካም አስተዳደር ጥያቄ እንዲነሳ ማድረጉን የአዲስ አበባ ከተማ ከሰሞኑ ባካሄደው የ2018 የ6 ወራት እቅድ አፈጻጸም ግምገማ ወቅት የተነሳ አብይ ጉዳይ ነበር። በእቅድ አፈጻጸሙ ግምገማ ወቅት ከንቲባ አዳነች አቤቤ እንደገለጹት የከተማው ምክር ቤት የአፈጻጸም መመሪያ ቢያወጣም ተግባራዊ አለመደረጉን አንስተዋል። ስፖርት ሜዳ ላይ የስፖርት ቢሮችን የመጨረሻ ማስጠንቀቂያ ነው የሚሆነው። ስፖርት ሜዳ ላይ ያላችሁን ዝንባሌ አስተካክሉ። ስፖርት ሜዳ የሰራነው ለህዝብ ነው። ለህዝብ ስፖርት ሜዳ ያስፈልገዋል አያስፈልገም ብሎ ጠይቆ ማያውቁሉ አሁን በሰራናቸው እንደዚህ በሰፊው ሀብት መድበን የግል ባለ ሀብቱን አስተባብረን በብዙ ትጋት ለህዝብ የሰራነው ስፖርት ሜዳ ለህዝብ ትክክል እየቀረቡ አይደለም፣ ተዘግቶባቸዋል፣ ገንዘብ ይጠይቀባቸው ነው ብሎ ሊታቸን ይገባል። ግን ያነሱት ፖይንት ደግሞ እውነትነት አለ። ያልነውን አልሰማ ብላችሁ መመሪያ ወጣ ካለ መመሪያ ነው አላችሁ ችግሩ አወጣ ካለ ዋጋ ተመነ የስፖርት ሜዳዎችን ለማስተዳደር ትንንሽ ክፍያዎች ወደ ታች አውርዱታል። ኦሪንቴሽን አልተሰጠም፣ ግልጽነት አልተፈጠረም። የስፖርት ጽሕፈት ቤቶቻቸው አናውቀውም ነው እያሉ ያሉት። ይህንን መነሻ በማድረግ የከተማ ወጣቶችና ስፖርት ቢሮ በተገነቡ የስፖርት ማዘውተሪያ ስፍራዎች መተዳደሪያ ደንብና የክፍያ ተመን አተገባበር ዙሪያ ላይ ከባለድርሻ አካላት ጋር ውይይት አድርጓል። በውይይቱም በተወሰኑ ክፍለ ከተሞች የወጣው ደንብና የክፍያ ተመን ተግባራዊ እንዳልሆነና ከተቀመጠው ተመን በላይ ክፍያ መጠየቅ፣ ለታዳጊዎችና አካል ጉዳተኞች በቂ የልምምድ ሰዓት አለመስጠትን ጨምሮ በርካታ የአፈጻጸም ክፍተቶች መኖራቸው ተነስቷል። የተገነቡት ለአካባቢው ወጣቶች ነው የተገነቡት፣ ለታዳጊዎች ነው፣ ለክለቦች እንዲጠቀሙባቸው ነው። መንግስታዊና መንግስታዊ ያልሆኑ ተቋማት ውስጥ ያሉ የጤና ቡድኖችም ጭምር የሚጠቀሙባቸው ነው። ስለዚህ ከዚህ አንጻር ካተገባበር አንጻር የተወሰኑ ወረዳዎች ላይ የተወሰኑ ክፍለ ከተሞች ላይ ክፍተቶች ታይተዋል። በክፍለ ከተሞችም ሆነ በወረዳዎች የማዘውተሪያ ስፍራ ተመን አፈጻጸም ክፍተት እንዳለበት ነው የክፍለ ከተማው አመራሮች የሚያነሱት። የሚነሱ ጥያቄዎች ነበሩ።
ያ አሁን በተሻለ መልኩ ምላሽ ያገኘበት ሂደት ነው ያለና ይሄንን አሁን ወደ ማህበረሰቡ ሞር ወይ የማስረጽ ስራ የተሰራ ያለበት ሂደት ነው ያለው። ሙሉ ለሙሉ ተፈቷል ማለት ባንችልም ማህበረሰቦቻችን ላይረኩበት ይችላሉ። ከክፍያ ጋር ተያይዞ የከተማ አስተዳደሩ ካቢኔ ወስኗል። በዚህ ውስጥ የሚፈጠረው ቅሬታ ምንድነው? አንዱ አሁንም ክፍያው በዝቷል የሚል አለ። በከተማው የተሰሩ ማዘውተሪያ ስፍራዎች በወጣው መተዳደሪያ ደንብና የክፍያ ተመን ለህብረተሰቡ አገልግሎት መሰጠት እንዳለበትም ተገልጿል። ከአገልግሎት አሰጣጥ አኳያ ወጥነት ያልሆነ መሆኑን ደግሞ ክፍተቶች ያነሳሉ። ይሄ ሲባል ሁሉም ክፍለ ከተሞች ላይ ሁሉም ወረዳዎች ላይ ነው ብሎ መውሰድ አይቻልም። በአጠቃላይ ያለውን ችግር ደግሞ መፍታት ላይ መስራት አለብን። ስለዚህ እነዚህ ግኝቶችን አይተናል። እሱን ሊሞላ የሚችል ሊደፍን የሚችል ሊያስተካክል የሚችል ስራ በአጭር ጊዜ ውስጥ ዛሬ ሁሉም ኮሚትድ ሆኖ ወደ ተግባር በጥብቅ ዲሲፕሊን እንዲፈጽም ነው ይሄን መድረክ ያዘጋጀ ነው። ደንብና አሰራሩን ጥሰው በሚገኙ አካላት ላይ ጥብቅ የክትትልና የእርምት እርምጃ በመውሰድ ተጠያቂነት እንዲሰፍን ይደረጋልም ተብሏል። የስፖርት ማዘውተሪያ ስፍራዎቹ አገልግሎት እንዲሰጡ ህግ ወጥቷል፣ ደንብ ወጥቷል፣ መመሪያ ወጥቷል፣ ክፍያ ተመን ወጥቷል። ይሄንን በጥብቅ ዲሲፕሊን ደግሞ አመራሩ መምራት አለበት። አንዱና ትልቁ ነገር እዛ አካባቢ ያሉ ችግሮችን ደግሞ ለመፍታት ከባለሙያ ጋር ተያይዞ ከአመራር ጋር ተያይዞ የሚታዩ ጉድለቶች አሉ። እነዚህን ለማረም ጥረት እናደርጋለን። ስለ ስፖርት በነገ ፕሮግራሙ የወጣቶች እግር ኳስ ልማት የአንድን ሀገር ስፖርት ከመሰረቱ የሚቀይር ነው። በቴክኖሎጂ፣ በስልጠና እንደዚሁም በተሰጥኦ ልየታ ላይ የሚሰሩ ስራዎች የወጣቶችን የእግር ኳስ ልማት ውጤታማ ያደርጋሉ። ስለ ስፖርት በነገው ፕሮግራሙ በኢትዮጵያ እየተስተዋለ ያለውን የወጣቶች ልማት ይገመግማል። ጉዞ 2028 የበለጠ ውጤታማ እንዲሆንስ ምን መሰራት አለበት በሚሉና በተያያዥ ጉዳዮች ዙሪያ ባለሙያዎችን እንጋብዛለን። ባለሙያዎች ሐሳባቸውን ይሰጡናል። ስለ ስፖርት ነገ ጥር 23 ከረፋዱ 3 ሰዓት እስከ 5 ሰዓት በኢቲቪ መዝናኛና በዶት ስትሪም አማራጮች በቀጥታ ይከታተሉ። የዓለም የቤት ውስጥ አትሌቲክስ ሻምፒዮና ከ2 ወራት በኋላ በፖላንድ ኩጃዊ ይካሄዳል። በውድድሩ በየርቀቶቹ ተሳታፊ የሚያደርገውን ዝቅተኛ መስፈርት ለማሟላት አትሌቶች በተለያዩ ዓለማችን ክፍሎች ውድድሮችንም እያደረጉ ይገኛሉ። ከነዛ ውስጥ በሀገር ውስጥ ውድድሮች የ400 ሜትርን መስፈርት ያሟላው የኢትዮ ኤሌክትሪክ አትሌት መርደኪዮስ ወልዴም ይገኝበታል። ሆኖም በእጅ የተያዙ ሰዓቶች ዓለም አቀፍ ተቀባይነት ስለሌላቸው የአትሌቶች የሻምፒዮና ተሳትፎ አጣብቂኝ ውስጥ ገብተዋል። እድሪስ አህመድ ተከታትሎታል። የ2026 የዓለም የቤት ውስጥ አትሌቲክስ ሻምፒዮና ከመጋቢት 20 እስከ 22 በፖላንድ ኩጃዊ ይካሄዳል። የዓለም አትሌቲክስም በዚህ ሻምፒዮና ለመሳተፍ በየርቀቶቹ ዝቅተኛውን የመሳተፊያ መስፈርት ሚኒማ አስቀምጧል። የኢትዮጵያ አትሌቲክስ ፌዴሬሽን እስከ የካቲት ወር መጠናቀቂያ ድረስ አትሌቶች የተቀመጡትን ሚኒማዎች እንዲያሟሉም ጥሪ አቅርቧል። በእጅ የተያዙና በማኑዋል የሚመዘገቡ ሰዓቶችም ተቀባይነት እንደሌላቸው ይገልጻል። ኢትዮጵያ ሻምፒዮና በግማሽ ፍጻሜ 45-71 ፋይናል ለራሱ 45-85 ድሬዳዋ ደግሞ ወጣት እንደው በልዩነት የትና የታስከፍቷቸው ነው የሚፎካከረው ሰው ቢኖር 45-46 ነው የሮጠው 45-20 ቤቱላ ሊሮጠው ይችላል። ከሱ በኋላ ያሉ ልጆች በጣም ርቀው ስለነበረ ያን ሰዓት ተመዝግቧል እና ይሄ ልጅ በምንም ታምር ሊታለፍ አይገባም። እነዚህ ከሴኮ ጋር ከታይምትሮኒክስ ጋር የተያያዙ ስታንዳርዳቸውን የጠበቁ በወርልድ አትሌቲክስ እውቅና የሚያሰጡ የሰዓት አያያዞች፣ ማሽኖች፣ ኢንስትሩመንቶች ያስፈልጉናል። ለዚህ ስራዎች መስራት ተገቢ ነው የሚሆነው። ይሄ በስፋት የአትሌቶችን ወቅታዊ አቋምና ምዝገባ እድል መፍጠር የሚችል ነው። መርደኪዮስ ወልዴ በቅርብ ዓመታት በሀገር ውስጥ ውድድሮች ከታዩ ውጤታማ የአጭር ርቀት አትሌቶች አንዱ ነው። በተለይም በ400 ሜትር ከወጣት ውድድሮች ጀምሮ በኢትዮጵያ ሻምፒዮናና በቅርቡ በተካሄደው የአቋም መለኪያ ውድድር ለረዥም ጊዜያት የቆዩ ክብረ ወሰኖችን ጭምር እያሻሻለ ሲያሸንፍ በዓለም የቤት ውስጥ ውድድር የሚያሳትፈው ሚኒማ እያሟላ ነው። ሆኖም በእጅ የተያዘ ሰዓት ተቀባይነት የለውም የሚለው መመሪያ ገድቦታል። በማኑዋልም ቢሆንም ያው ሚኒማ ያመጣሁት እኔ ነኝ። ያ ለዛ መካተት ትችያለሁ ግን ያ ሰዓት የእጅ ሰዓት ደግሞ ተቀባይነት የለውም በወርልድ አትሌቲክስም በየትኛውም እና ለዛ ደግሞ በትክክለኛው በኤሌክትሮኒክ ሰዓት ማምጣት እንዲችል የውድድር ድሎችን ቢፈጥሩልኝ ፌዴሬሽን ለየት ያለ ትኩረት ሰጥተው ውድድሮችን ቢያመቻቹልኝ። ኢትዮጵያ አትሌቲክስ ፌዴሬሽን ከማናጀሮች ጋር በመነጋገር ቀላል ነው ብዙ ነገር። አሁን እኔ በግሌ ተጣጥፌ ውድድር ከማምጣት ፌዴሬሽኑ ለሱ ቀላል ነው። ከሲኤ ጋር ከአፍሪካ ማለት ነው
ከወርልድ አትሌቲክስ ጋር በጣም ጥሩ የሆነ ግንኙነት ስላለው እሱን አይደለም ማት ልጆችን ፒክ አድርጎ መላክ ይችላልና እንዲህ አይነት እድሎች በሴንቸሪ የሚገኙ አይደሉም። እንዲህ ወጣ ያሉ ልጆችን ሊያመልጣቸውም አይገባም። በዛ እንታወቅም በዛ ውጤታማ አይደለም። ግን 1500 3000 ላይ ሬስ ኦርጋናይዘሮች የኢትዮጵያ አትሌቶችን ተሳትፎ ያበረታታሉ፣ ይደግፋሉ። ስለዚህ ከማናጀሮች ባለፈ ፌዴሬሽኖቹ በራሱ ደግሞ ታይም ትሪያል ማዘጋጀት ነው። ታይም ትሪያል ኮምፒቲሽኖችን ለማዘጋጀት ደግሞ ቅድም እንዳልኩት ግንኙነቶች ተፈጥሯል። ግን ለኢንዶር የመድረሱ ሁኔታ አስተማማኝ አይደለም። ሙከራዎች ግን ጥያቄዎች ግን አቀርበናል እኛ። ለተሳትፎ ብቁ የሚያደርገው የሚኒማ ሰዓት ማሟያ ጊዜ እየተጠናቀቀ ባለበት በዚህ ወቅት አትሌቱ ዓለም አቀፍ ውድድሮችን የሚያገኝበትና መስፈርቱን የሚያሟላበትን መንገድ መፈለግ ወሳኝ ጉዳይ ሆኗል። የውድድሮችን ያው የኤሌክትሮኒክ ሰዓት ወዳለባቸው ሀገራት ሚቲንግም ይሁን የተለያዩ ቦታዎች በመላክ የሰዓት እድል የማስሞከር ሁኔታ ቢፈጠርልንና ያን ደግሞ አምጥተን ደግሞ የተሻለ ቦታ ደርሰን በአጭር ርቀት በ400 ሜትር የኢንዶር ተሳታፊ መሆን እንድንችል ከተሳታፊ አልፈን የመፎካከሪያ ደረጃ እንድንደርስ። በእድሜ የሚገደቡ ስፖርቶች አሉ። ስፒድ ይወርዳል ከፍ ያለ በጣም እድሜ እየጨመረ ሲሄድ ጥሩ የምትሆነው ማራቶን አካባቢ ነው። አሁን ባላቸው እድሜ ስፔሻሊ 400 ላይ አሁን የመጣው ፐርፎርማንስ ቀላል አይደለም። ፌዴሬሽኑንም ግን ትልቅ የቤት ስራ አለበት። ኤክስፔክት አደርጋለሁ ሚኒማ ያመጣው ልጅ ወደ ማኑዋሉን ወደ ማሽን ታይም እንዲቀየር ይረዳዋል ብዬ ተስፋ አደርጋለሁ። የተለያዩ አማራጮችን ተነጋግረናል። ኢቭን ክለቡም ጭምር ክለቡም የመብራት ኃይል ክለብ ነው። ስለዚህ መብራት ኃይልም ደግሞ ከዚህ ከማናጀሮች ጋር አብሮ መሄድ የሚገባውን ርቀት ያህል መሄድ እንደሚገባ፣ ለዚህ ደግሞ ፌዴሬሽኑ አብሮ መስራት የሚገባውን ነገር መስራት እንደሚገባ አንዱ አቅጣጫ ተወስዶ በዛ እየተካሄደበት ያለ ርቀት አለ። ይህ የመርደኪዮስ መንገድ ብቻ አይደለም፣ አንድ ምሳሌ እንጂ። ትኩረት ተነፍጓቸው ዓለም አቀፍ የተሳትፎ መንገድን ላላዳበሩት የአጭር ርቀትና የሜዳ ተግባራት ውድድሮች አሁንም ዘርፈ ብዙ ትኩረት ሊደረግ እንደሚገባ ያመላከተ ሆኖ አልፏል።